ቲና ያላሰበችውና ያላቀደችው ውርደት አጋጠማት። አባባ ያገተው ሰውዬና አስሮ የሚያሰቃየው የሰማይ ስባሪ የመሰለ ሰውዬ ያገትኩትን ሽማግሌ ገድዬልሻለሁ፣ ካሁን በኋላ በህይወት የማግኘት እድል የለሽም። አስክሬኑን ከፈለግሽ ግን ይህን ያክል ብር ከፍለሽ መውሰድ ትችያለሽ ብሎ ቀጭን ትዕዛዝ ሰጣት። እሷም ደግሞ ስለ ሞተ ደስ ቢላትም እጅጉን በጣም ልቧን የሰበረው ነገር ግን ከአባባ የምትፈልገውን ገንዘብና ሀብትና ንብረት በፍጹም እጇ እንዳልገባም አረጋግጣለች። ዳኒ ቲና ላደረገችው ከባድና መከራ ስቃይ መሸከም አቅቶት ከእሷ ጋር እያስመሰለ መቀጠሉን ችሏል። ለትሁት የመጣና ዳኒ ስሚ ትሁት አባይ ያለበት ቦታ ላይ ቲናን ተከትዬ ሄጄ ነበርና በሩን ከፈት አድርጌ ስገባ እኔም መልሼ ታገትኩ። ከዛ ቲና መጣችና አብረው ስለ ገንዘብ እያወሩ ሳለ እኔ ደግሞ አባዬ የታሰረበትን ገመድ ስፈታ ከኋላ ማን መጥቶ ማንጅራቴንና አንገቴን እንደፈነከተኝ ሳላቅ እዛው ራሴን ስቼ ወደቅኩኝ። በመጨረሻ አባዬ የትና ምን ላይ እንደደረሰ አላውቅም ብሎ ሲነግራት ትሁትም ደግሞ ወይኔ ዳኒ እና አሁን ታዲያ አባዬ የት ገባ? በቃ አንተም ሄደህ ለአባዬም ሳትሆን አንተም ተሰቃይተህ መጣህ አይደል? በጣም እኮ ነው የሚያሳዝነው ብላ አዘነች። እልቅስ ልብ የሚሰብር ነገር ልነግርሽ ነው አላት። ምንድን ነው ንገረኝ ቶሎ በል እያለች መጮህ ጀመረች። ከዛ እንዴ አባዬ እኮ በህይወት የለም፣ እንደውም ያገተው ሰውዬ ለቲና ደውሎ አስክሬኑን መውሰድ ትችላላችሁ ብሎ ተናገረ። ትሁት ለማመን ይከብዳል አይደል? አባዬ እኮ ከሚባለው በላይ በጣም ጥሩ ሰውና መልካም ሰው ነው ብሎ ሲላት፣ አየህ ዳኒ አሁን ነው እንዴ መልካምና ጥሩነቱ የታየህ? በጣም ከባድና ኃይለኛ ሰዎች እናንተ ናችሁ። ጭራሽ ገንዘቡን ለማግኘት ስትሉ አገታችሁ። ማገቱ ደግሞ ሳይሳካላችሁ ሲቀር ገደል ነው ብላችሁ ድራማ ከፈታችሁ አይደል? ቆይ የዛች ቲና ድራማ የሚያልቀው መቼ ነው? እሷስ እሺ አንዴውኑ ተጃጅላለች። አንተ ግን እንድኩነህ እስከ መቼ ድረስ ስትለው፣ አይ እንግዲህ ደስ የማይል ነገር አትናገሪ፣ እኔ የተፈጠረውንና እውነታውን ነው የነገርኩሽ ብሎ ነገራት። አባባ ጀግና ነው። ከምንም በላይ ትሁቴ ብትደርስለትም ከጅብ መንጋጋ እንዳወጣሽ ነው የምቆጥረው። ትሁቴ አንቺ ባትመጭ ኑሮ እኔ የመኖር እድሌ በጣም ዝቅ ያለ ነው ብሎ አለ። እንዲ አባዬ እንዴት እንደዚህ ለምን ትለኛለህ? አንተ እኮ ለእኔም ባትወልደኝ አባቴ ነህ። ብዙ ነገር ማድረግ እንደሚጠበቅብኝ አውቃለሁ ብላ አለችው። ከዛ እሺ ትሁቴ አመሰግናለሁ፣ አሁን የምፈልገው እጅሽ ላይ ብር አለሽ ወይስ ብሎ ሲላት፣ ለምን ፈልገው ነው አባዬ አለች ትሁቴ። ከዛ ተቦታ ላይ ዳኒን አልነካችውም። አጋቹን ወገቡን ብላ ስትለው ሂዶ ሲወድቅ ዳኒን በድንጋጤ ራሱን ስቶ ነበር። አባባን ግን ገመዱንና የተተበተበበትን ፍትትት አድርጋ ተሸክማ ከዛ ከቦታ አውጥታ ወደ ካፌ ምግብ ምናምን አብልታ ራሱን እንዲያረጋጋ አደረገችው። ከዛ አባባም ወደዛ ቤት መመለስ እንደማይፈልግና ጠላቶቹ እስከሚረጋጉ ድረስ ከፊታቸው ዘወር ማለት ፈልጋለሁ ብሎ ወሰነ። ሰላም ሰላም፣ ውድ የተከበራችሁ የሌይላ ኤንድ የመሐመድ ዩቲዩብ ቻናል ቤተሰቦች ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ አበረታቱን። እጅግ በጣም ተወዳጅና ልብ አንጠልጣይ የሆነው የትሁቴ ድራማ እንደቀጠለ ይገኛል። ትሁት ዛሬ የሰራችው ጀግንነት መቼም አልሰራችውም። በእርግጥ አባባ ዊልቸር ላይ ተቀምጦ በገዛ በልጁ ሚስት ቲና ሲሰቃይና መከራ ሲያይ ኖሯል። ዛሬ ግን አጋቾች እያሰቃዩትና ስንት ቀን ሙሉ ሳይበላ ሳይጠጣ ወንበር ላይ ተንጠልጥሎ ሳለ ትሁቴ የደረሰችለት። አባባ ከምን ጊዜውም በላይ አዘነ። ትሁት አንቺ እጅግ በጣም ለኔ ውድ ነገር ነሽ። የወለድኩት ልጄ ካሌብ ተቀምጦ አንቺ እኔን ከዚህ ሁሉ ስቃይ አትርፈሽኛል። ትሁቴ መቼም የማረሳው ውለታሽ አለብኝ ብሎ አላት።
እንደዚህ ስትለኝ እያራከኛለ ይመስለኛል። አባዬ እሺ በለኝና ወደ ቤት እንሄድና ይሄ የቆሳሰለው ሰውነትህን ታጠብ፣ በቃ ራስህን እንድትንከባከብ እፈልጋለሁ። አባዬ በገዛ ገንዘብህ በስተርጅና እንደዚህ ትሰቃያለህ እንዴ እያለች ተቆጣች። እሱም ደግሞ ምን ላድርግ እኔ ልሽ ይህን ነገር እኮ ፈልገው አይደለም፣ ታዲያ እንደዚህ እየተጫወቱብኝ ያሉት እነሱ ናቸው አለ። እንግዲህ ትሁቴ ያላትን ገንዘብ ለአባባ ሰጥታ ለራሱ አረፍ የሚልበት ቦታ ላይ ካመቻቸች በኋላ ወደ ቤት ተመልሳ ሄደች። ወደ ቤት ተመልሳ ስትሄድ ካሌብን አገኘችና ካሌብ እንዴት ነህ? ስለ አባዬስ ምን አዲስ አለ? ምንም የለ። ዛሬ መጨረሻ ነው። ቲናን አስሬ እያሰቃየሁኝ ልክ ልኳን እየሰጠሁ አባዬን የደበቀችበትና ያረገችበት ቦታ ላይ ታወጣለች ብሎ ወሰነ። እሱም ደግሞ እንዴት ይሄን ልትይ ትችያለሽ? ትሁት አንቺ የመረጋጋት ስሜት እየታየብሽ ነው። ስለ አባዬ አንቺ የምታውቂው እኔ የማላውቀው ነገር ተፈጥሯል እንዴ ብሎ አላት። አይ የተፈጠረ ነገር በፍጹም የለም፣ ግን እባክህ ይህን ነገር እንዳታስብ፣ የአባዬን ደህንነት ከፈለክ ምንም መጥፎ ነገር አታድርግ እያለች ለመነችው። ከዛ አይደል እሷ የኔን አባት አሰቃይታ የኔን አባት እንደፈለገች እያደረገች በሰላምማ ልትኖር አልፈልግም አለ። ከዛ አይደለ ያም ሆነ ይሄ አንተ መረጋጋት አለብህ። አንተ የራስህን ስሜት ሳይሆን ለአባዬ ችግርን መረዳት አለብህ። ቆይ ሁል ጊዜ አንድ አይነት ነገር ማድረግ በጣም ይሰለቻል። ስለዚህ ባክህ ተናግር ያለሁ ብላ አለች ማለት ነው። እና እንግዲህ መጨረሻ ላይ የታሰበውና የታቀደው ነገር ካሌብም ቲናን አሰቃይቶ ማውጣጣት ነበር። እሱም አልተሳካም። መጨረሻ ላይ ሲያስቸግራትና እምቢ ሲላት ስማ ዳኒ፣ አባዬ ያለበት ቦታ ላይ እንድትጠቁመኝ ይፈልጋለሁ። ቆይ አባዬ ምን ሆኖ ነው? እሱም ወደ ቤት ሊያጣራ መጣና አባዬ ያለበት ሁኔታ በፍጹም እያወቅን አይደለም፣ ግን በቃ ቲና ያደረገችበት ቦታ እንደምንም ብዬ እደርስበታለሁኝ ብሎ ነገራት። ከዛ በመጨረሻ በጣም በሚገርምና በሚደንቅ ሁኔታ ከሄደ በኋላ ዳኒ ካሌብና ትሁት ቁጭ ብለው መመካከር ጀመሩ። ስማ ካሌብ፣ አንተ ተረጋጋ። አባዬን እኔ ተታገተበት ቦታ አስፈትቼ ሌላ ቦታ ነው ያለው። ገንዘብም እንድሰጠኝ የጠየኩህ ለዚህ ብቻና ብቻ ነው። ስለዚህ ገንዘቡን ደግሞ በቶሎ እንድሰጠኝ እፈልጋለሁ። አባዬ እዚህ ቤት መምጣት አይፈልግም። ምን? የት ነው አሁን? ቶሎ እንድታገናኝ ይፈልጋለሁ ብሎ ቀወጠው። አይ እንግዲህ ተረጋጋ። አባዬም ቢሆን እኮ የተረጋጋ ነገር ነው የሚፈልገው። ስለዚህ እረፍ ብላለችው። አባባ እንግዲህ ራሱን ታረጋጋ በኋላ መንገዱን ወክ እያደረገ ፈጣሪ ሆይ እነዚህ ክፉ ያደረጉብኝን ሰዎች ልበቀላቸው ወይስ አንተ ከኔ የበለጠ ልስጥህና እንደፈለክ ታረጋቸው እያለ ከፈጣሪው ጋር መማጸን ጀመረ። ቲና እንግዲህ ወደ ቤት መጣችና ትሁትና ካሌብ አብረው ቁጭ ብለው ነበር። እንደ ሞተ ሰው ሙሾ ወረደች፣ አለቀሰች፣ አስመሰለች፣ ጮለቅ እያለች ደግሞ ባይኑ እያየች ቆይ አንተ በቃ ካሁን በኋላ ካሌብ ተረጋጋ፣ የህይወት እንድህ ናት፣ አባዬ ካሁን በኋላ ወደኛ አይመጣም እኛ ወደሱ እንጂ እያለች አላዘነች። ከዛ በጣም ተገርሞ ነበርና ካሌብ ዝም በይ አንቺ፣ አባዬ ላይ አታሟርችበት፣ በቃሽ፣ ከዚህ በላይ መቆጣጠር አልችልም ራሴን አለ። እንዴ ካሌብ ተዋት እንጂ እንደፈለገ ይተውን እንዴ። ቲና እውነትሽን ነው እንዴ? አባዬ በህይወት የለም እንዴ ብላ ሳቀችበት። አስቀድሞ ዳኒ መጥቶ ለትሁቴ ሲነግራት እንዴት ሆኖ ከዛ ቦታ ላይ መስዋዕትነት ከፍሎ ለአባባ እንደደረሰለት ሲነግራት ሳቅ ብላ ትታው ነበር። ቆይ አንቺ ይሄ ነገር ያስቃል እንዴ? አባዬ እውነት ለመናገር ሙቶ አንቺ ምንም የተሰበረ ነገር እኮ አልመሰለሽም ሲላት፣ እርግጠኛ ነኝ አባዬ ከሚባለው በላይ ጀግና ነው። ዳኒ አንተ ላውራ ብለህ እንጂ አባዬ ምንም ቢሆን ምንም ራሱን ለማምለጥ ብዙ ነገር ያዘጋጅ ይሆናል ብላ አለችው። ዳኒም ደግሞ ውይ አባዬ እንዳልሞተ አረጋገጠና ቲናንም እኔ ለትሁት ስነግራት ትሁት ዶሮ የሞተባት እንኳ አልመሰላትም።
አባዬ ምን ያህል እንደምትወደውና ይሄው በሀሳብ እንዳለች ታውቂያለሽ። ግን አሁን ሞተ ስንላት ጭራሽ አምና መቀበል አቅቷታል አለ ዳኒ። ምን ሆነሃል? አሁን እኮ እኛም ይሄን ነገር ደጋግመን ብንል እኛ እንዳደረግነው ሊያስቡ ይችላሉ። ስለዚህ እባክህ አርበ ተቀመጥ እያለች አለችው ማለት ነው። እሱም በጣም ተናዶ ነበርና ብቻ መጨረሻ ላይ በጣም በሚገርምና በሚደንቅ ሁኔታ ቆመው እየተመካከሩ ሳለ ቲናም በቃ ፎርጅድ ወረቀት አሰርታ አባባ ሞቷል ዳኒ ተስፋ ቁረጥ፣ አሁን ይህንን ወረቀት ወስጄ ስሰጣቸው የሚመሰክር የለ ያየ የለ አምኖ ይቀበላል። ከዛ አባቴ ሞተ ብሎ ሀዘን ላይ ሲቀመጥ እኔ ደግሞ የምፈልገውን ነገር በእጅ ማስገባት አለብኝ አለችው። ወይ ቲና አሁንም ሰው ሞቷል ብለሽ ፎርጅድ ወረቀት አሰርተሽ ስለ ገንዘብ ነው እንዴ የምታስቢው? ቆይ አንቺ ብቻ ብልጥ እነሱን ጅል አርገሽ የምታስቢው ነገርስ ጅል ስለሆነ አይደል እንዴ? አባቱ ይሄው ከጠፋ ጀምሮ አባዬት ገባ እያለ ሴት ለሴት ሶፋ ለሶፋ የሚሄደው አለች። ወይ ጉድ! እንግዲህ ዳኒንም ቲና እያሳመነችው ሳለ እና ታዲያ አጋቹስ አሁን በቀላል የሚፋታሽ ይመስልሻል እንዴ? እኔም እጄ እዚህ ውስጥ ገብቶበታል፣ ቢያገኘኝ የሚተወኝ ይመስልሻል እንዴ ቲና ብሎ ሲላት፣ አታስብ በቃ አሁን እኔ ለሱ ገንዘብ አልሰጥም። እንደውም እሱ ጋር እኮ የተዋዋል ነው ቤቱንና ሀብቱን ንብረቱን አባዬ በስሜ ካዞረ በኋላ ቀሪ ገንዘብ ለሱ ልሰጠው ነበር። የሰጠሁት ትንሽ ነው። በዛ በትንሽ ገንዘብ አባዬ ስቃይን በልቷል። እንደ ሞተ አድርገን መቃብሩ ላይ ፎቶ ለጥፈን አለዛ ደግሞ የሞተ ሬሳ ቤት ሄደን ሬሳ አምጥተን ሙቷል ብለን ሁለቱን ጀዝባዎች ማሳመና ያለብን ብላ ወሰነች። ዳኒም ደግሞ አረ ያንቺማ ይለያል ዘንድሮ፣ አሁን ወዴት ነሽ ብሎ ሲላት፣ አሁንማ እየሄድኩ ያለሁት አንድ ሰው የማገኘዋለኝ፣ ያንን ነገር ጨርሼ ከመጣሁ እንነጋገራለን አለችው። እሺ አብሬሽ ልሂድ? አያስፈልግም፣ አንተ ወደ ቤት ሂድና ተመልሼ ወስድሃለሁ፣ ብቻ ጥሩ መጠጥ ቤት ማምሸት እፈልጋለሁ ለደስታችን ብላለችው። ዳኒም ቲና ትታው ስትሄድ ተገትሮ እሷን ማየት ጀመረ። ዘወር ሲል አባባ መጣና እጁን ያዝ አድርጎ ዳኒ ልጄ እንዴት ነህ እያለ ሲይዘው ዘወር ሲል ዳኒ አለበት ቦታ ላይ ደንግጦ ራሱን መቆጣጠር አቃተው። አባባ ነው በህይወት የመጣው ወይስ መንፈስ ነው የመጣው እያለ በጣም ተደናበረ ማለት ነው። አጋቹም ከቲና ጋር ተገናኝቶ እንደማይለቃትና የስቃይን ጉድ እንደሚያበላት ቃል ገብቶላታል። እኔ በስራዬ ድል አርጌ ስወጣ እንጂ ማንም ጣልቃ ገብቶ ሲጫወትብኝ አይቻላቅም። ይህ ፍቅረኛ ያልሹ ኮተት ከመጣ ጀምሮ አባባን እንደ ዘመድ አባባን እንደ መልካም ነገር እያየው ነበረ። የሱ ዘመድና ለሱ ተቆርቋሪ ሆኖ እንደመጣ አውቃለሁ። አንቺ ግን ፍቅረኛዬ ነው ብለሽ ስላታለልሽኝ ለዚህም ከባድ ዋጋ ትከፍያለሽ። አሁን ላይ ቀሪ ገንዘቡን አስተላልፊልኝ። የምን አባክ ቀሪ ገንዘብ ነው? በውላችን መሰረት እኮ አድርግ ያልኩህን አላደረክም። ስለዚህ 05 ሳንቲም 74 ሳንቲም ልታገኝ አትችልም። እንግዲያው ሽማግሌውን ገድዬ ደፍቼ ጥየዋለሁኝ እና አስክሬኑን ለመውሰድ ከፈለግሽ እጥፍ ብር እንደምትወስጂ ማወቅ አለብሽ። ይህንን ስራሽን ደግሞ ቤተሰቦቹን አፈላልጌ አጋልጫ አዋርድሻለሁ ብሎ ሲላት ማንቁርቷን ይዞ ሲያስፈራራት፣ እሷም ደግሞ እሺ በቃ ችግር የለውም ሰውየውን ሬሳውን ከሰጠኸኝ እኔ ገንዘቡን እሰጥሃለሁ ብላ ከዛ ቦታ ተስማምታ ለቀቃት ማለት ነው። እሱም ሲጋራውን እያጨሰ እየተቃጠለ ነበር። የዳኒ መጨረሻ ምን ሆነ? አባባን መንገድ ላይ አግኝቶ ወደ ቤት ወሰደው ማለት ነው። እጅግ በጣም ደስ ይላል። ትሁትና ካሌብ ከሚባለው በላይ ደንግጠዋል ማለት ነው። ውድ የሌላ ቤተሰቦች በቀጣይ ፓርት እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።